ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በጣም አመሰግናለሁ አርበኛ ማርሸት ፀሐዩ። እንግዲህ ሰሞኑን በርካታ ክንውኖች አሉ። ከአውደ ውጊያዎች ባሻገርም ጥሪ አድርጋችሁ ወደ እናንተ እየመጡ ያሉ ያገዛዙ የተለያዩ የጸጥታ ኃይሎች የፖለቲካ አመራሮች እንዳሉ ነው እየሰማን ያለ ነው። እስቲ ከአውደ ውጊያዎች እንጀምርና ዛሬ ሰሞኑን ምን አለ በእናንተ ቀጠና? አመሰግናለሁ መሳይ። እንግዲህ አውደ ውጊያዎች በጎጃም ቀጠና በየቀኑ እንደቀጠሉ ናቸው። ከትናንት ባሻገር በዛሬው ዕለትም እንደዚሁ ሁለት ክፍለ ጦሮች ላይ በሁለት አውደ ውጊያ በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። እንግዲህ የማጥቃት አቅማችን እና ስልታችን ከጊዜ ወደ ጊዜ እየጨመረ በሰው ኃይልና በመሳሪያ ከጠላት በላቀ ሁኔታ አስተላለፍ ላይ እንገኛለን። ጥሩ ቁመና ላይ እንገኛለን። በአምስተኛ ክፍለ ጦር አየሁ ጓጉሳ ተባለ ቦታ ላይ ዛሬ ከፍተኛ ገድል ተሰርቷል። ጠላትን ሙትና ቁስለኛ ማረክ ተችሏል። እንደዚሁም በሶስተኛ ጎጃም አገው ምድር ክፍለ ጦር አቤ ጉበኛ ብርጌድ በዛሬው ዕለት ባደረገው ማጥቃት ጠላትን እንደዚሁ አቅዶት የነበረው ጉዞ ከማስተጓጎል ባሻገር ጠላትን ሙትና ቁስለኛ ማረክ ተችሏል። በዛሬው ዕለት በሁለት ቦታዎች ላይ እንግዲህ ማርሸት፣ ሌላው በእናንተ በኩል የተደረገ ጥሪ አለ። እስቲ ጥሪው ምንድነው? በስካሁንስ ምን የታየ ለውጥ አለ? ምናልባትም ያገዛዙን የተለያዩ መዋቅሮች የማዳከም እንቅስቃሴን የተመለከተ ጥሪ ነው ያቀረባችሁትና ምን ይመስላል? እንግዲህ እኛ ጥሪ ያደረግነው መጀመሪያ ከስርዓቱ ሰዎች በመጣ ግብዣ መሰረት ነው። ከፌዴራል እስከ ባህር ዳርና ወረዳ ድረስ ያሉ በጸጥታውም በፖለቲካውም ዘርፍ ያሉ የብልጽግና ሰዎች ለኛ ጥሪ በውስጥ ጥሪ ሲያቀርቡ ነው የሰነበቱት። ጥሪው ምንድነው? ብልጽግና እየፈራረሰ በመሆኑ እርስ በርስ መተማመን ስላቃተንና እንደ መንግስት መቀጠል ስለማይችል ብልጽግና ከእንግዲህ ተቀበሉን፣ በአማራነታችን ተቀበሉንና እንምጣ የሚል ጥሪ ነው በውስጥ መልእክት የሚያስተላልፉልን። እኛም ጥሪያቸውን እየተቀበልን ጥናት ለማድረግ ሞክረን ነበረ። የእውነትም የጸጥታ ኃይሉና የፖለቲካ ኃይሉ በተናጥል እየመጣ የሚያስተጋባው ድምፅና የሚያቀርበው ጥሪና ተማጽኖ ትክክለኛ መሆኑን ተገንዝበን ለዚህም በአርበኛ ዘመነ ካሴ በኩል ጥሪ እንዲተላለፍ አድርገናል እና ይሄ ጥሪ ምንድነው? ከወረዳ አመራር ጀምሮ በጸጥታና በፖለቲካ ዘርፎ ያሉ እስከ ፌዴራል ድረስ ያሉ የአማራ ተወላጅ የሆኑ የብልጽግና ሰዎችን መሰረት ያደረገ ነው። በዚህም ምክንያት ከፍተኛ ቁጥር ያለው የሰራዊት አመራር፣ የጸጥታ ኃይል አመራርና የፖለቲካ አመራር ወደኛ ለመቀላቀል ዝግጅት እያደረገ ሁኔታውን እያመቻቸ ቅድመ ሁኔታውን እያሟላ ነው የሚገኘው። በስካሁን የገቡትን በቁጥር መግለጽ የሚቻል ነው? እንደው ዝርዝር መረጃ አላችሁ? ከጸጥታ ኃይሉ ከወታደሩም ከሰራዊቱም እንዲሁም ከፖለቲካ አመራሩ የመጡትን በተመለከተ ዝርዝር መረጃ አለ? በምን ያህል ሁኔታ ነው እየመጡ ያሉት? ምናልባት በብዙ ሰዎች ዘንድ እየተነገረ ያለው እናንተ አካባቢ ያለውን ነገር በደንብ አጥንተው ለመግባት የሚፈልጉ ሰዎች ቁጥር በተለይም ከትላንት አንጻር ዛሬ ከፍተኛ እንደሚሆን እየገለጹ ነው ያሉትና ከዚህ አንጻር እንደው አመጣጣቸው በመጠን ደረጃ በቁጥር የሚታወቅ ከሆነ አሁን እንግዲህ ሚኒስቴሮችም አሉበት፣ የክልል አመራሮች አሉበት፣ የዞን አመራሮች አሉበት፣ የወረዳ አመራሮች አሉበት። እነዚህ ሰዎች ከተለያዩ ትልልቅ ከተሞች ተነስተው ወደ ጫካ ለመምጣት አመቺ ሁኔታ ላይፈጠርላቸው ስለሚችል ባሉበት ነው የውስጥ ትግል እንዲያደርጉ ነው የውስጥ አርበኞች ንቅናቄ የሚል የተጀመረውና የመጀመሪያው የማይችሉትና የእኛን ትግል የተቀላቀሉት በውስጥ አርበኝነታቸው እንዲቀጥሉ የሚችሉትና በአካል ደግሞ መጥተው መታገል የሚፈልጉት ደግሞ ቤተሰቦቻቸውንም ራሳቸውንም አመቻይተው በአጭር ጊዜ ወደ ትግሉ መጥተው ወደ ሜዳው መጥተው ከወገኖቻቸው ጋር የሚቀላቀሉበትን ሲስተም እንድንፈጥርላቸው ነው የተጠየቀው እና በሁለቱም መንገድ ወደ ሜዳው ወደኛ መጥተው እንዲቀላቀሉ ባሉበት መስሪያ ቤት ባሉበት ሁኔታም ሆነው እንዲያገለግሉ የሚል ስለሆነ አንደኛ ግዴታ እንዲመጡ አይጠበቅባቸውም። ሚኒስቴር መስሪያ ቤት ላይም ተቀምጦ ክልል ቢሮም ተቀምጦ ወረዳም ተቀምጦ የኛ ሐሳብ አራማጅ ሆኖ የውስጥ አርበኛ ሆኖ የዚህ አዲሱ ትውልድ ትግል አምኖበት ተቀብሎ የሊደርሺፕ አካል ሆኖ ስርዓቱን የማፍረስ ተልዕኮውን በአግባቡ እንዲወጣ ስለሆነ ዋና የስምሪቱ ዓላማ በዚህ ተማምነውም ስለሆነ አብዛኞቹ ውል የያዙት የተነጋገሩት ከኛ ጋር በዚህ ፕላትፎርም ነው የሚቀጥሉት። መሳይ እንግዲህ ምናልባት አሁን በአብይ አህመድ አገዛዝ በኩል እንደ አንድ ስትራቴጂ የተያያዘው አማራም በአማራ የሚል ነው። በዋናነት ሚሊሻውንና አድማ በታኙን ከፊት በማስቀደም ከፍተኛ ደሞዝን በመክፈል የአማራን ሕዝብ በገዛ ልጁ እርስ በርስ እንዲተላለቁ የማድረግ ስትራቴጂ እንዳለ ገልጿል። በቅርቡ አቶ ሽመልስ አብዲሳ ገንዘባችን ይጨነቅ እንጂ ገንዘብ እየከፈልን እርስ በርስ እናዋጋለን ብሎ መናገሩም ተጠቅሷልና ከዚህ አንጻር በተለይ ሚሊሻውና አድማ በታኙ ያለበት ሁኔታ ምን ይመስላል? ይህን ጥሪ ተቀብለው እየመጡ ነው? በጣም አሁን የሚገርምህ ካነሳሱ ጀምሮ ባለፈው ጊዜ የምታሳውት ከሆነ ከወራት በፊት ነግሬሃለሁኝ በአንድ ቃለ መጠይቅ በእኔና በአንተ ቃለ መጠይቅ ላይ ሚሊሻን በተመለከተ አብዮታዊ ዴሞክራሲ የከተበው በመሆኑ በእድሜም ገፋ ያለ ስለሆነ አብዛኛው የሆነ ፌዝ ላይ የሆነ ሲዝን ላይ ጆይን ማድረግ ነበረበት። ስርዓቱን ጆይን አድርጎ ነበረ፣ ተዋግቶን ነበረ በድምሰሳም በስቦ ማስከዳት ስልትም። አሁን በየወረዳው ሚሊሻ የሚባል የለም፣ ተበትኗል።
ኦሬዲ በቁጥር ደረጃ የለም። 4፣ 5 ማክሲመም 15 አካባቢ ያለበት ወረዳ አለ እንጂ ከዚያ የዘለለ የሚኒሻ ቁጥር ያለው የለም። አድማ በትንና ወጣቱን በተመለከተ በአላማ መሳሪያ እንዲያመጣ አላማቸው፣ ፕሮግራማቸው፣ እንቅስቃሴያቸው ምን እንደሆነ ግማሹ የኛ መረጃ ነው፣ ግማሹ ደግሞ ጠመንጃ ሊያመጣ የገባ ነው። ለሚዲያ ያለበቃ ጠመንጃውን ይዞ የመጣ በሺ የሚቆጠር ወጣት አለ። አሁንም ሁኔታዎች ሲፈቅዱለት ስርዓቱ ያስታጠቀውን መሳሪያ ይዞ ሊመጣ እየተዘጋጀ ያለው ወጣት ስላለ ዞሮ ዞሮ አድማ ብተናውና ሚኒሻው ከዚህ ቀደምም እንደምንለው አማራ በመሆኑ ይሄን ያህል የኛ ስጋትና ፈተና ነው ብለን አናስብም። እኛ የምናስታጥቀውም አማራን ነው፣ አብይ የሚያስታጥቀው አማራን ነው። ዞሮ ዞሮ መዳረሻው አማራነት እስከሆነ ድረስ ይሄ ወጣትም ሚኒሻውም የአማራ ነው፣ ጠመንጃውም የአማራ ነው። ራሱም አማራ ስለሆነ ስጋታችንም ሆኖ አያውቅም እና እነሱ አማራን በአማራ ቢሉም እኛ ደግሞ ጠመንጃን በአማራ የሚል ወይም ጠመንጃን ለአማራ የሚል የውስጥ ንቅናቄ መስርተን በዚያ መንገድ በርከት ያሉ በሺዎች የሚቆጠሩ ወጣቶችን አስርገን በማስገባት መረጃ ከመቀበል ጀምሮ መሳሪያዎችን እስከ ማስመጣት ድረስ ከፍተኛ ስራ ሰርተናል። ከፍተኛ ውጤትም አምጥተንበታል። ይሄ ነው ሂደቱ። እንግዲህ ሌላው ቀኜ የውስጥ አርበኞች ንቅናቄ በሚል የመሰረታችሁትና ይህንን በተመለከተ መግለጫ የሰጣችሁበትን መረጃ ተመልክቼዋለሁ። ምንድን ነው ይሄ ንቅናቄ? የተለየ መዋቅር ነው ወይ? ምንስ እንዲያደርግ ነው የሚጠበቀው? የተለየ መዋቅር ነው። እንግዲህ በውስጥ መልእክት የላኩብን ከሚኒስቴር ጀምሮ እስከ ወረዳ ድረስ ካድሬዎች አሉ። የሀገሪቱ ትልልቅ የጸጥታ ተቋማት ላይ ያሉ የብልጽግና ሰዎች አሉ። በውስጥ መልእክት የላኩብን የትግሉ ደጋፊ እንደሆኑ፣ መቀላቀል እንደሚፈልጉ፣ ስርዓቱን አፍርሰውም ወደኛ መምጣት እንደሚፈልጉ መልእክት የላኩብን አሉ። እነሱን ክሮስ ቼክ አድርገን የእውነትን ፍላጎታቸው ከኛ ጋር እንደሆነ ሲገባል ቀኜ የውስጥ አርበኞች ንቅናቄ በሚል አንድ ራሱን የቻለ ዊንግ ተቋቁሞ እዚያው ባሉበት ነው ስርዓቱን የሚያፈርሱበትን ዲያግራም የመፍጠር አንደኛው የትግል ንቅናቄ መንገድ አድርገን አመጣነዋል። ሌላው ደግሞ ከአባል ከእግረኛ ተዋጊ እስከ ትልልቅ እስከ ሚኒስቴር ድረስ እና እስከ ጄኔራሎች ድረስ ፍላጎት ያለው በመኖሩ በአካል መጥቶ እኛ ጋር ትግሉን ለመቀላቀል የሚፈልግ ያለ በመሆኑ ምልክት ያሳዩ በመሆናቸው ትግሉን መጥተው እንዲቀላቀሉ ለማስቻል ነው ቀኜ የውስጥ አርበኞች ንቅናቄ የተመሰረተው። ምን ትጠብቃላችሁ? እንግዲህ ይሄ ንቅናቄ በህቡ የሚካሄድ እንደሆነ ነው ከመግለጫው የተረዳሁት። ምናልባት ነገ ከነገ ወዲያ ንቅናቄው በይፋ በአደባባይ የሚሰራው ስራም ካለ እሱንም ልትገልጹ ትችላላችሁ። ግን ምን ትጠብቃላችሁ? ከባለስልጣናት ከተለያዩ የአገዛዙ መዋቅር እየለቀቁ እየከዱ የሚመጡትን የሚያስተባብር እንደሆነ ነው የተረዳሁትና ምን ትጠብቃላችሁ እንደው ከዚህ ንቅናቄ? ትልቅ ውጤት እንጠብቅበታለን። እኛ በአንድ አቅጣጫ ብቻ ስርዓቱን ተዋግተን እናፈርሰዋለን ሳይሆን ራሱ የስርዓቱ ሰዎችም እኛ ለስርዓቱ አናገለግልም፣ ከእንግዲህ ከህዝባችን ጎን ነው መቆም ያለብን፣ የህዝባችን ኮዝ ገብቶናል፣ የፋኖ ዓላማ ልክ ነው፣ የፋኖ ሊደርሽፕ ልክ ነው ብለው እስካመኑ ድረስ እነሱ የሚያደርጉት ትግልም ብልጽግናን እስከጣለ ድረስ ትክክል ነው ብለን እናምናለን። ስለዚህ በያሉበት መስሪያ ቤት በያሉበት ተቋም ሆነው ከወረዳ እስከ ፌዴራል ድረስ ያሉ የአማራ ተወላጅ የሆኑ የብልጽግና ሰዎች ይህን ትግል ተቀላቅለው ውጤት ያመጡበታል ብዬ አስባለሁ። በመጨረሻ መልእክት አላችሁ? እንግዲህ ጥሪውንም በተመለከተ ሌሎች አጠቃላይ ወቅታዊ ጉዳዮችን መነሻ በማድረግ የምታስተላልፉት መልእክት ካለ? እንግዲህ ምንድነው አሁን ስናወራበት የቆየነው አጀንዳ ጠበቅ ተደርጎ ለሁሉም አድሬስ መደረግ አለበት ብለን እናምናለን እና ብልጦች በርከት ያሉት በግራ እጃቸው ከስርዓቱ ጋር በቀኝ እጃቸው ከኛ ጋር ስለተሰለፉ ሌሎች ያልሰማችሁ ወይም ያልገባችሁ ወይም ፍላጎት ኖሯችሁ እኛን በውስጥ ያላናገራችሁ ሰዎች ካላችሁ የብልጽግና ስርዓት በፖለቲካ የተሸነፈ የህዝቡ ቅቡልነት 100% ያጣ ኢኮኖሚው ወደ ዜሮ ሌቭል የወረደ ኢቭን በተባበሩት መንግስታትም ሆነ በዓለም አቀፍ የገንዘብ ድርጅቶች በኩል አንክላሲፋይድ የተባለ የኢኮኖሚ ደረጃ ላይ የዘቀጠ የወረደ በመሆኑ ወታደሩም እንደዚሁ አየር ኃይሉም ምድር ኃይሉም መካናይዝዱም ወደኛ እየመጣ እየተማረከ ሎጂስቲክ ተኳሽ እያባከነ ውጤት ሳያመጣ የቀረ በመሆኑ እኛ ደግሞ በተቃራኒው ፖለቲካ እየገነባን ናሬሽናችን እያስተካከልን ህዝባችንን እያታገልን እያቀፍን ሌላው ኢትዮጵያዊ ጭምር አትራክት እያደረግን ሀገር ተተኪ ሊሆን የሚችል ትውልድና ጦር እየገነባን በመሆኑ ይህንን ኃይል እንድትቀላቀሉት ስል ጥሪ ያቀርባለሁ። ይመሳይ በጣም አመሰግናለሁ። አርበኛ ማርሸ ጻዩ የአማራ ፋኖ በጎጃም የህዝብ ግንኙነት ክፍል ኃላፊ፣ እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ዓለም ዙሪያ ካሉ ሀገራት ሰላም የራቃት ሀገር በመባል ኢትዮጵያ በዝቅተኛ ነጥብ መቀመጧ ተገለጸ። የአውሮፓውያኑ የ2025 ግሎባል ፒስ ኢንዴክስ GPI በዓለም ዙሪያ ያሉ የ163 ሀገራትን የሰላም ሁኔታ የገመገመበትን ሪፖርት ይፋ አድርጓል። ኢትዮጵያ ከ163 ሀገራት 138ኛ ላይ እንደምትገኝ ነው በወጣው መረጃ ላይ ተመለከተው። በተለያዩ መስፈርቶች ተለክታ ኢትዮጵያ ከዓለም ሀገራት ሰላም የራቃት በመባል ደረጃ የተሰጣት ሲሆን ከኢትዮጵያ በታች ሰሜን ኮሪያን ጨምሮ ጥቂት ሀገሮች እንደሚገኙ ነው ከመረጃው ላይ ለማየት የተቻለው። ኤርትራም ከኢትዮጵያ በተሻለ ሁኔታ ብትገኝም ሰላም የራቃት ሀገር ተብላ በ2025 ግሎባል
ግሎባል ፒስ ኢንዴክስ ላይ ስሟ ሰፍሯል። በጉዳዩ ላይ ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። እንግዲህ መረጃው የሚያሳየው ከ163 ሀገራት ኢትዮጵያ 138ኛ ላይ ተቀምጣለች። ሰላም የራቃት ሰላም ያጣች ሀገር ተብላ ሪፖርቱ በምን መስፈርቶችን የተዘጋጀው? እንግዲህ በከፍተኛ ደረጃ ሰላም ከራቃቸው የዓለም ሀገራት መካከል ኢትዮጵያ አንዷ መሆኗን ይሄ የዓለም አቀፍ የሰላም ሁኔታን አጥንቶ ደረጃ የሚያወጣው የግሎባል ፒስ ኢንዴክስ መረጃ ጠቁሟል። ከጎረቤት ሀገራት ጋርም ያለው ግንኙነት መልካም አይደለም፣ የኢትዮጵያ መንግስት ከጎረቤት ሀገራት ጋር ያለው ግንኙነት መልካም አይደለም በማለት በአጠቃላይ ደረጃውን ከኤርትራ ጋር እንኳን ተወዳድሮ ከኤርትራ በ6 ነጥብ አንሳ በዝቅተኛ ደረጃ ላይ የምትገኝና ከ163 ሀገራት መካከል ኢትዮጵያ 138ኛ ደረጃን መያዟን እጅግ በጣም አሳፋሪ ነገር ነው። ኤርትራ እንዲሁ 132ኛ ደረጃ መያዟንም አያይዞ ጠቅሷል። ከዚህ በተጨማሪ የሰላም ግንባታ ግምገማ ከተደረገባቸው የአፍሪካ ሀገራት መካከል በ2025 ኢትዮጵያ 36ኛ ደረጃን ስትይዝ ኤርትራ 32ኛ ደረጃን እንደያዘች አያይዞ ጠቅሷል። ይህንን ግምገማ ሲያደርግ 23 አመላካች ሁኔታዎችን ተጠቅሞ የሀገሪቱን የሰላምና መረጋጋት ሁኔታ የሚመዝነው ይህ ተቋም ዋናዎቹ የሀገር ሰላምና ሁኔታ ደረጃን ሲያወጣ 3 ቁልፍ ጉዳዮችን ከነዚህ ከ23ቱ የመስፈርቶች መካከል 3 ቁልፍ ጉዳዮችን ለኢትዮጵያ ሁኔታ አገናዝቦ አውጥቷል። ሀገራቱ ካለባቸው ድህነት አንጻር፣ ሁለተኛ ሀገራቱ ካለባቸው የውጭና የውስጥ ግጭት አንጻር ኢትዮጵያ በአሁኑ ሰዓት ከጎረቤት ሀገሮችም ጋር ከፍተኛ ግጭት ውስጥ ለመግባት እንግዲህ ቀበቶዋን እያጠበቀች ያለ መንግስት መሆኑ፣ በሀገር ውስጥም ደረጃ በየትኛውም ሀገር ታይቶ በማይታወቅ ደረጃ የሀገር ውስጥ ከፍተኛ ፍልሰት፣ ረሃብ ችግር ያለባት፣ ትምህርት ቤቶች የተቋረጡባት፣ ጤና ጣቢያዎች የተገነቡ ጤና ጣቢያዎች የፈረሱበት፣ በተለያዩ አካባቢዎች ላይ ከፍተኛ ግጭትና ጦርነት የሚካሄድባት ሀገር መሆኗንም ጨምሮ በማያያዝ እና በሶስተኛ ደረጃ ከሚያካሄደው ወታደራዊ ግንባታ አንጻር በየጊዜው አሁን በፍላጎቱ የሚገባ ወታደር እያነሰ በመምጣቱ አዲስ አበባ ከተማን ጨምሮ በአማራ ክልል እያደረገ ባለው ጦርነት እንኳን ሳይቀር ወጣቶችን እያፈነ ወደ ወታደራዊ ማሰልጠኛ የሚያስገባ መንግስት በመሆኑ በእነዚህ ቁልፍ 3 ዋና መስፈርቶች ላይ የኢትዮጵያ መንግስት ወይም የኢትዮጵያ ሀገራችን በዝቅተኛ ደረጃ ሰላም የሌላት እና አደገኛ ሀገር በማለት አያይዞ ጠቅሷል። እንግዲህ ከዚህ በፊት መሳይ ከ2 እና ከ3 ወራት በፊት ጠቅላይ ሚኒስትር አብይ አህመድ በፓርላማም በሚደረግላቸው አጠቃላይ የሚዲያ ንግግራቸው ስንመለከተው ኢትዮጵያ የውጭ ሀገር መንግስታት የመሰከሩላት ፍጹም ሰላምና በእድገት ጎዳናዋ ላይ እስከዛሬ ድረስ ታይቶ የማይታወቅ የኢኮኖሚ እመርታ ያሳየችና ፍጹም ሰላማዊ የሆነች ሀገር መሆኗን በተደጋጋሚ ገልጸዋል። እንግዲህ እኛ ኢትዮጵያውያን እናንተ አይናችሁን ግለጹ፣ ልባችሁንም ክፈቱ፣ የኢትዮጵያን አጠቃላይ የሰላምና የዲሞክራሲ እና የኢኮኖሚ እድገት የውጭ ሀገር መንግስታትና ድርጅቶች እየመሰከሩላት ነው፣ እናንተ አይናችሁን ገልጣችሁ ስላላያችሁ ነው ብሎ የኢትዮጵያን ሲሳለቅበት የነበረው የብልጽግናው ቁንጮ ጠቅላይ ሚኒስትር አብይ አህመድ ዛሬ እንግዲህ ምን መልስ ሊሰጡ እንደሆነ እኔ ግራ ነው የሚገባኝ። እንግዲህ በተናገሩበት አፋቸው መልስ ካልሰጡ እድሜ ልካቸውን እየዋሹ እየቀጠሉ እንደሆነ ነው እኛ እንረዳው። ግን በአጠቃላይ ለኢትዮጵያ መንግስት ከፍተኛ ክሳራ ነው ይሄ የግሎባል ፒስ ኢንዴክስ ያወጣው መረጃ ነው ማለት የሚችለው መሳይ። በነገራችን ላይ የግሎባል ፒስ ኢንዴክስ 122 ገጾችን ነው በአጠቃላይ በዓለም ባደረገው ጥናት ላይ 122 ገጾችን የያዘ ጥናታዊ ጽሁፍ ነው ያቀረበው። በእነዚህ 122 ገጾች ውስጥ 106 ጊዜ ኢትዮጵያ ስሟ ተጠርቷል። ሌሎች ሀገሮች ምናልባት አንዴ ወይ ሁለቴ ስማቸው ተጠርቶ ሊሆን ይችላል። ነገር ግን በመጥፎ ምግባሯ የኢትዮጵያ መንግስት 106 ጊዜ የኢትዮጵያ ሀገራችን በመጥፎ ስሟ ተጠቅሷልኝ። እንግዲህ ከ23 አመላካች መስፈርቶች መካከል 106 ጊዜ ኢትዮጵያ መጠቀሷ ስሟ መነሳቱ በእያንዳንዱ መስፈርቶች ላይ ኢትዮጵያ ስሟ እየተጠቀሰ በሀገሪቱ ላይ ከፍተኛ የሆነ አለመረጋጋት መኖሩን፣ ድህነት መኖሩን አጠቃላይ በ23ቱ መስፈርቶች ላይ ኢትዮጵያ ከፍተኛ ምሳሌ እንደሆነች ወይንም በመጥፎ ነገሯ ምሳሌ እንደሆነች አያይዞ መጥቀስ ይቻላል። ምናልባት ከኢትዮጵያ ባነሰ ሁኔታ ሰሜን ኮሪያ የተጠቀሰችና ምናልባትም አሁን ወቅታዊ ግጭት ባለባት የእስራኤል ሀገር ላይ ከጋዛም እንዲሁም ከጎረቤት ሀገሮች ላይ በምታደርገው ግጭት ካልሆነ በስተቀር ኢትዮጵያ እንደ ምሳሌ በመጥፎ የተጠቀሰች መሆኗን ነው ማየት የቻልኩት መሳይ።